መሬት በራሷ መንገድ ይሄ ግሳት ነው። ለሷ የቀይ ባህር ስምጥ ሸለቆ፣ የኤደን ባህረ ሰላጤ ስምጥ ሸለቆ፣ የገልፍ ኦፍ ኤደን የሚባለው ማለት ነው። ምስራቅ አፍሪካ ስምጥ ሸለቆ ሶስቱ የሚገናኙት አፋር ውስጥ ነው። ምናልባት ሌሎች አካባቢዎች ላይ እንዲህ አይነት አሁን የመሬት መንቀጥቀጥ የእሳተ ገሞራ የመከሰት እድሉ ምን ያህል ነው? መሬት መንቀጥቀጥን መተንበይ አይቻልም። በደረቅ መሬት ላይ በግልጽ የሚታይበት ቦታ በዓለም ላይ 2 ቦታዎች አሉ፣ አፋርና አይስላንድ። ወደ ባህርነት የመሄድ ቴንደንስ ያለው ስለሆነ ብዙ ምልክቶችን የምናይዝ አካባቢ የሆነው ለዚያ ነው ማለት ነው። ችግርና መከራ እንዳለ ሁሉ ደግሞ እድልን በሌላ መልኩ አለ። ሰላም ጤና ስለ የተከበራችሁ ተመልካቾቻችን፣ ይህ የጋዜጣ ፕላስ ፖድካስት ነው። በዛሬው ዝግጅታችን የምናነሳው በእሳተ ገሞራ ዙሪያ ይሆናል ማለት ነው። ሰሞኑን እንደምናስታውሰው በአፋር ክልል የእሳተ ገሞራ ተከስቶ ነበረ። በዚህ ዙሪያ የተለያዩ ሀሳቦች ሲንጸባረቁ ነበረ። እኛም በዚህ ዙሪያ ማብራሪያ እንዲሰጡን ከአዲስ አበባ ዩኒቨርሲቲ በጂኦፊዚክስ ህዋ ሳይንስ እና አስትሮኖሚ ተቋም የመሬት መንቀጥቀጥ ሳይንስ ተመራማሪና መምህር የሆኑትን ፕሮፌሰር አታላይ አየለን እዚህ ስቱዲዮ ድረስ ጋብዘናል። ፕሮፌሰር እዚህ ድረስ መጥተው ማብራሪያ ለመስጠት ፈቃደኛ ስለሆኑ እጅግ ከልብ አመሰግናለሁ። እስቲ እንደው በቅድሚያ በአፋር ክልል ስለተከሰተው እሳተ ገሞራ መንስኤው ምንድን ነው? በኢትዮጵያስ ከዚህ ቀደም እንዲህ አይነት ነገር ተከስቶ ያውቃል ወይ ከሚለው ጀምረን አንዳንድ ሀሳቦች እናነሳለን። እኔም አመሰግናለሁ እዚህ ድረስ ስለጋበዛችሁኝ። ወደ ከዚህ በፊት ስለነበረ ሁኔታ ከማብራራቴ በፊት የሆነው ነገር ምን እንደሆነ ትንሽ መግቢያ ልስጥ። እንግዲህ እንደምታስታውሱት ባለፈው ዓመት ፈንታሌና ዶፈን የሚባሉ እሳተ ገሞራዎች በዚህ በቅርብ ርቀት የሚገኙ አዋሽ አካባቢ ናቸው። ከ6 እስከ 7 ወር የወሰደ እስከዚያን ርዝመት ድረስ ማለት የጊዜ የነበረው ከፍተኛ የሆነ መሬት እንቅስቃሴ እዚህ አዲስ አበባ ድረስ እና ሌሎችም ከተሞች ድረስ የተሰማ እንቅስቃሴ ነበርና ከዚያ በኋላ ቅርብ ጊዜ ደግሞ መቀሌ ምስራቃዊ ክፍል እስካሁን ቅርብ ጊዜ ድረስ እንደውም በፊት እንደዚህ 5.6 እንደውም በሬክተር ስኬል የተመዘገበ ነበረ። ሐምሌ ውስጥ ደግሞ እንደዚሁ የዳይክ ኢንትሩዥን የሚባል ይሄ ማለት መስመር ሰርቶ ቅልጣሎቱ ወደ መሬት ሲመጣ እንደ የታወቀ እሳተ ገሞራ ሳይሆን መስመር ሰርቶ ቅልጣሎቱ ወደ መሬት ይፈሳል ማለት ነው። እና የዚህ አይነት መረጃ ተመዝግቦ ነበረ እና ይህንን እየተከታተልን ባለንበት ሰዓት እንግዲህ ብዙም የመሬት መንቀጥቀጥ ምልክት ሳያሳይ ባለፈው እሁድ ጠዋት ከጠዋቱ 4:38 አካባቢ በጣም ኃይለኛ የሆነ የእሳተ ገሞራ ፍንዳታ ከፍታው እስከ 14 ኪሎ ሜትር ድረስ የደረሰ ማለት ነው ወደ ሰማይ። የዚህም ንጥረ ነገር ምንድን ነው ካልን ካርቦን ዳይኦክሳይድ፣ ሰልፈር ዳይኦክሳይድ፣ የውሃትነት ወይም ወተር ቫፐር የሚባለው እና ሌሎቹ ንጥረ ነገሮች እና የእሳተ ገሞራ አመድ ይቀላቀለ ወደ ላይ ረጭቶ በአጋጣሚ ደግሞ የነፋስ አቅጣጫው ሰሜን ምስራቅ አቅጣጫ ስለነበረ በዚያ ኃይል በነፋስ ኃይል እስከ መካከለኛው ምስራቅና ሩቅ ምስራቅ ድረስ ሄዶ ለዚያም ነው በዓለም ላይ እንደምታስታውሱት ብዙ መነጋገሪያ ሆኖ የከረመው ማለት ነው። እና ያንን ካልኩ በኋላ ወደ ጥያቄው ስመለስ ከዚህ በፊት እንደነዚህ አይነት ነገሮች ተከስተው ያውቃሉ? ለምሳሌ ቅርብ ጊዜ 2 ላብነት ያህል ብጠቅስ በ2005 በጎርጎሮሳውያን አቆጣጠር ወይም በእኛ በ97 ምርጫ ጊዜ እንደውም የ97 ምርጫ ተብሎ የሚታወቀው ያን ጊዜ መንግስት ትንሽ ስጋት አድሮበት ነበር። ለምንድነው? አፋር ውስጥ በጣም ከፍተኛ የሆነ ቅልጣለት ወደ መሬት እየሰረሰረ ሲመጣ ደባሁ የሚባል ቦታ ላይ ማለት ነው እዚያ ላይ መሬቱ ተሰንጥቆ በጣም ከፍተኛ መጠን ያለው አመድ ወደ ላይ ረጭቶ ተከስቶ ነበር። ብዙ የመሬት መንቀጥቀጥ መዝግበናል። ግን እንዳሁኑ ብዙ ለሚዲያም ትኩረት የሳበ አልነበረም። ግን ከፍተኛ የሆነ የሳይንስ ትብብር ተሰርቷል። በዚያን ጊዜ ብዙ እንግሊዞች፣ አሜሪካኖች፣ ፈረንሳዮች መጥተው ከነሱ ጋር በመተባበር ብዙ የህትመት ስራዎች ተሰርተዋል። በዓለም አቀፍ ጆርናሎች ላይ ብዙ ስራዎች ታትመዋል ማለት ነው። ከዛ በኋላ በ2011 አሁንም በጎርጎሮሳውያን አቆጣጠር ናውሮ የሚባል ቮልካኖ
ወይም እሳተ ገሞራ በኤርትራና በኢትዮጵያ ድንበር እሳተ ገሞራ የሚገኘው ኤርትራ ውስጥ ነው እና እሱ ከፍተኛ ፍንዳታ አስከትሎ እንደውም ቅልጥ አለት ሁሉ ፈሶ ብዙ በቦታው ያሉ የአፋር አርብቶ አደር መንደሮች ሁሉ ጠፍተዋል፣ እንስሳት ተጎድተዋል። ይሄ ነገር በተለያየ ጊዜ በተደጋጋሚ እንደዚህ ሊከሰት የሚችል ድሮም የነበረ አሁንም የምናየው ወደፊትም እንደዚህ ልናስተናግድ የምንችለው የተፈጥሮ ክስተት ነው ማለት ነው። ከፍ ያለ ደረጃ ያላቸው እንትኖች ግን ረጅም ጊዜ ነው ከተከሰተ በኢትዮጵያ ውስጥ አይደል? አዎ ሊባል ይችላል። ማለት እንደዚህ በነገራችን ላይ አሁን አዲስ አበባ ዙሪያ እንግዲህ እንዳሁኑ ዘመን ሳይሆን እነዚህ በእሳተ ገሞራ ተራራ የተከበበ እኮ ነው አዲስ አበባ። አክቲቭ ላይሆኑ ይችላሉ እንጂ እንደነ ወጨጫ፣ ፉሪ፣ የረር ዝም ብሎ እዚህ መጥቶ ምንም ሰው የከመረው አይደለም። በእሳተ ገሞራ እንትን ነው አለቱ እንደዚህ ሆነው ማለት ነው። እና ይሄ አዲስ አበባ ዙሪያ የምናወጣው የሚካባ ድንጋይ እኮ የእሳተ ገሞራ ውጤት ነው እና እንደተባለው ረጅም ዘመን የሚወስድ ሌላው እዚህ ጋር መጥቀስ ምናልባት ጥሩ ሊሆን የሚችለው በስፋት አሁን በዚህ በውጭ ሚዲያ እየተዘገበ ያለው 12,000 እና 10,000 ዓመት ተኝቶ ከርሞ አሁን እንዲትፈነዳ ለብዙ ሰው ግርምት የሚፈጥር የሚመስል ነው ሲዘገብ የነበረው። ያ ማለት ምንድነው? ላለፉት 10,000 ዓመታት በስነ ምድር የጊዜ ቀመር መለኪያ አንድ የእሳተ ገሞራ እንቅስቃሴ ካላደረገ ዶርማንት ይባላል። ምንም የሞተ እንደማለት። ካደረገ ግን አክቲቭ ነው፣ አክቲቭ ቮልካኖ ይባላል ማለት ነው። እና ይሄ ሃይዲ ጉቢ ቮልካኖ ወይም እሳተ ገሞራ አክቲቭ ያልነበረ ግን አሁን አክቲቭ የሆነ አሁን ከሁለት ጠዋት ጀምሮ አሁን አክቲቭ ነው ማለት ይባላል። ተመዘገበ። አሁን ብዙ ቦታ አሁን ስሚዞናውያን እና ሌሎች ዳታ ሴንተሮች ዓለም ላይ ያሉ ብንሄድ አሁን ፌመስ ሆናለች ቮልካኖ ማለት ተመዘገበ። እና ግን ቁም ነገሩ ግን በእርግጥም አክቲቭ ስላልሆነ ሳይሆን ምናልባትም ከዛሬ 100 ዓመት 200 300 ዓመት በፊት ሜቢ 1000 ዓመት እንደዚያ የአካባቢ እንደዚህ ፈንድቶ ምናምን ማንም ሳያየው ለምን ያ ሩቅ ቦታ ነው፣ እንደዛሬ ቴክኖሎጂ የለም፣ ሰውም የአፋር የህዝብ ብዛትም እንደዛሬው ላይሆን ይችላል፣ አካባቢው ጫካ ሊሆን ይችላል። ማንም ሳያየው ፈንድቶ በራሱ ጊዜ ተንፍሶ ዝም ያለ ሊሆን ይችላል። እና ይሄ ነው እንግዲህ ያ ቅልጥ አለቱ ለመውጣት በሚያደርገው ጥረት ኃይሉ እየተጠራቀመ ሲሄድ ወይ በመሬት መንቀጥቀጥ መልክ ወይ ደግሞ በእሳተ ገሞራ መልክ እየፈነዳ ይቀጥላል ማለት ነው። እንደው አሁን አንዳንድ ሰዎች ወደፊት አፍሪካም ለሁለት የመሰንጠቅ እድል አለው የሚል የሚያነሱ አሉ እና ይሄስ ምን ያህል እውን የመሆን እድል አለው? ቅድም እንዳልኩት ነው የመሆን እድል አለው፣ ግን መቼ ነው የሚሆነው ነው ዋናው እንጂ አሁን የሶማሊያ ፕሌት የሚባለው ከአፋር ጀምረን ወደ ደቡብ ምዕራብ ኢትዮጵያ ይወጣል። ይሄ እነ ባሌን ጨምሮ እነ ሰላን አርሲ ምናምን አካባቢ ይዘን ቦረናን ይዘን እንደዚህ እስከ ሶማሌ ክልል ድረስ ያለው የሶማሌ ፕሌት አካል ነው እና ይሄ ወደ አንድ ጎን ሌላኛው ደግሞ ወደ ሌላ ጎን ሊሄድ የሚችል ነው። መቼ ነው የሚሆነው ነው እሱ እንግዲህ እንደው ፈጠነ ቢባል ማለት ነው ፈጠነ ቢባል 1 ሚሊዮን ዓመት ቢወስድ ይሄም በነገራችን ላይ ባህር የሚሆነው እንደው አፋር ውስጥ ነው። እሱም ይሄን ሌላውን ትተን ማለት ነው ወደ አፋር ያለው እንኳን የባህርነት ባህር የተላበሰ ብለን ብንል 1 ሚሊዮን ዓመት ሊወስድ የሚችል ነው። እሱ ማለት አንድ ሰው እንደው እግዚአብሔር እድሜውን ሰጥቶት 100 ዓመት ቢኖር ያ ሊሆን የሚችለው ወደ 10,000 ትውልድ አይደል? 10,000 ትውልድ ተፈራርቆ 10,000 ትውልድ ያ እንግዲህ ምን ያህል ጊዜ እንደሆነ ወደፊት እንግዲህ ያስበው። እንደዚያን ጊዜ እንደው እንደ ሀገር ስንኖር ይሆን የሚል እና ስለዚህ አሁን ያለውን ምንድነው ቁም ነገሩ አሁን ያለውን የሰው ዘር ሊያስጨንቀው አይገባም ነው ይሄ። እና በጣም በሚያሳዝን ሁኔታ አሁን በዚህ በማህበራዊ ሚዲያ በምን በቃ ባህር እንዲህ ወደዚህ ወደዚያ በቃ መቼ ህልመኛው በጣም የሚበዛበት ወሬ የሚያራግብበት እና የብዙ ሰው ስነ ልቦናም ሊሰልብ የሚችል ነገር ነው አንዳንዴ የምትሰማው ማለት ነው። እና ጥሩ አይደለም ይሄ እና አሁን ምንም ሊያሳስበን አይገባም ነው ቁም ነገሩ።
እንግዲህ ሰሞኑን ወደ ተከሰተው እንመለስና እንደው ወደ ታች ወደ መሬት ምን ያህል ርቀት ላይ የተከሰተ ነው የሰሞኑ እሳተ ገሞራ? እንግዲህ ወደ መሬት ምን እንደሆነ አሁን የሚታወቅ ነገር የለም። ማለት ከታች አሁን ቅልጣለት እንኳን አልወጣም። ግን ከዚህ ማለት አሁን ለመስክ ስራ አካባቢ ከሄዱ ሰዎች እንደተረዳ ነው ቅልጣለት አልወጣም። ጭስ አሁን አለ ትንሽ እንደ መጀመሪያው ሳይሆን በጣም የቀነሰ ጭስ ይጨሳል። እና ልክ ያንን አንዴ ታምቆ የነበረ ኃይል ያንን አስጨንቆት የነበረውን ነገር አንዴ አስተነፈሰና አሁን ረገብ ብሏል ማለት ነው። በምን ያህል ርቀት እንግዲህ ያው 6 ኪሎ ሜትር ከ10 ኪሎ ሜትር በማይበልጥ ምናምን እንደዚህ አይነት ነገር ቢሆን ነው። እሱን እንግዲህ በደንብ ወደፊት ነው በመሳሪያዎች ተመርምሮ ወይም ደግሞ በሌላ ብዙ ሞኒተሪንግ ፋሲሊቲዎች የሚባሉት የመሳሪያ ስብጥር ተቀምጦ ቮልካኖ የማግማ ወይም ደግሞ የቅልጣለቱ ምንጭ ምኑ ጋር አለ ወይ መጀመሪያ ነገር አለ ነገሩማ ይኖራል። ቅልጣለት ከስር ስላለ ነው ይህንን ሁሉ ኃይል እንደዚያ እንትን ማለት ይቻላል። እና እሱን በምርምር በመሳሪያ እየታየ ማወቅ ይቻላል ወደፊት ማለት ነው። ስጋትም እንዳይሆን ክትትል ይፈልጋል። አሁን ይሄ ለምሳሌ ቅልጣለት ቢፈነዳ አካባቢው ባለው ህብረተሰብ ላይ ጉዳት እንዳያደርስ እንደገና ጎርፍ መስሎ ነው የሚወርደው ከሆነ እና ወዴት ሊፈስ ይችላል? እዚህ አካባቢ በአርብቶ አደሮች አሉ እንትን በኖማድነት የሚኖሩ እነሱን ጉዳት እንዳያደርስ ክትትል ይፈልጋል። ፌደራል መንግስት ተቀናይቶ ክትትል ማድረግ ይኖርበታል ማለት ነው። ምናልባት እንግዲህ እንዲህ አይነት እሳተ ገሞራ ከመከሰቱ በፊት አሁን ቅድም በእርግጥ ጠቆም አድርገውኛል፣ የማወቅ እድሉ ምን ያህል ፐርሰንት ነው? እንግዲህ ሁለት ነገር፣ መሬት መንቀጥቀጥን መተንበይ አይቻልም አሁን ባለው ቴክኖሎጂ በዓለም ላይ ይቻላል። አዎ፣ ምክንያቱም አሁን እንደምንሰማው በዜና ጃፓን፣ ቱርክ፣ አሜሪካ ምን የተለያየ ሀገር ብዙ ጉዳት ሲያደርስ ብዙ ህዝብ ሲጨርስ ነው የምናየው። እና መተንበይ ቢቻል ኖሮ ያንን ማዳን በተቻለ ነበር፣ ግን መተንበይ አይቻልም። ግን የእሳተ ገሞራ ግን ይለያል። እሳተ ገሞራ አሁን አንድ ባህሪዋ የታወቀ እሳተ ገሞራ ካለ እንደ ፈንታሌ ወይም ደግሞ ሌላ ካለ ብዙ አገሮች ያሉ አክቲቭ የሚባሉ እሳተ ገሞራዎች ክትትል ይደረግባቸዋል። ማለት ፈንድተው ጉዳት እንዳያደርሱ መሳሪያዎችን በማስቀመጥ በዚያ ዙሪያ አንዱ የመሬት ንዝረት የሚለካ መሳሪያ በእኛ ሙያ ሴስሞሎጂ የምንለው ሴስሞሜትር አስቀምጠን እንለካለን፣ ሲግናል ማለት ነው። እንደገና ደግሞ ጋዝ የሚወጣ ጋዝ ካለ ጋዝ ሳምፕሊንግ ስቴሽኖች በዚህ አካባቢ ይቀመጣሉ። ሌላው ጂፒኤስ ይቀመጣል። ወደ ላይ እና ወደ ታች የመነፋት እና የመርገብ ነገር ባህሪ ያሳያል ወይ፣ ድምፅስ ያሳያል ወይ፣ እንደገና ራዲዬሽን ካለም ደግሞ ራዲዬት የሚያደርግ እንደ ራዲዮን ኤሚሽን ካለው እንደዚህ አይነት ነገር ብዙ የተለያዩ ነገሮች ባህሪው ክትትል ይደረግበታል። እንደው አሁን ከዚህ ከእሳተ ገሞራው የሚወጣው ጭስ እና ሌሎች ጋዞች ምንድን ነው የሚያስከትሉት ጉዳት? ጉዳት የምትለው ነው ብለህ ነው ማለት? አሁን ይሄ አየር ላይ ገባ፣ በእርግጥ እዚያ ብትተነፍሰው ጉዳት ሊያደርስ ይችላል። አሁን አፋር የኛ ወገኖቻችን እዚያ በቅርብ ያሉት ቢተነፍሱት ሲወጡ ያው እንደሚገል ታውቃለህ። ካርቦን ዳይኦክሳይድ ኦክሲጅን እንዲያጥርና ትንፋሽ እንዲያጥር አድርጎ ይገላል። አብዛኛው ካርቦን ዳይኦክሳይድ ነው አብዛኛው። ዲኝም እንደዚሁ በጣም ነው ቶክሲክ ነው፣ በጣም እንትን ይላል፣ ያቃጥላል። ሰልፈር ዳይኦክሳይድ፣ ሌሎችም ማናቃቸው ንጥረ ነገሮች ይኖራሉ ከመሬት የሚወጡ ማለት ነው። እና እንደዚህ አይነት ጉዳት ሊያደርስ ይችላል ማለት ነው። በሌላ መልኩ ካየነው ግን መሬት በራሷ መንገድ ይሄ ግሳት ነው ለሷ። በቃ ጤና አሁን በልተህ ጠጥተህ ካላገሳህ ጤና አታገኝም ወድህን አይደለም። እና የመሬትን ባላንስ በተፈጥሮ የምትጠብቅበት መንገድ ይሄ ነው። እና አንዳንድ ጊዜ ከመሬት ከርስ የሚወጣው እንደነዚህ አይነት ንጥረ ነገሮች ደግሞ ለአየር ንብረት እንዲቀጥል ወይም ህይወት እንዲቀጥል የሚያደርግም ሌላ ብዙ ጥቅም ያለው እንደገና ለእርሻ ለምሳሌ የቮልካኖ የእሳተ ገሞራው አመድ ብዙ ጊዜ የሚያዘወትርበት አካባቢ ለእርሻ በጣም ቆንጆ እንትን አለው። በጣም አዳዲስ ንጥረ ነገሮችን ከመሬት ይዞ ስለሚወጣ ለህይወት የተመቸ ነው። ለዚያ ነው አሁን የኛ አብዛኞቹ ከተሞች እኮ በስምጥ ሸለቆ ዙሪያ ናቸው።
ለእርሻ የተመቸ አካባቢ ስለሆነ ማለት ነው። እና ችግርና መከራ እንዳለ ሁሉ ደግሞ እድልም በሌላ መልኩ አለ። እንደዚህ አይነት የመሳሰሉ ማለት ጥሩ ጎንም አለው ማለት ነው። ጥሩ ጎንም አለው። እንደው ምናልባት አሁን በዛ አካባቢ አሁን እንግዲህ ይሄ ተከስቷል፣ ግን በቀጣይስ ምናልባት እናንተ እዛ አካባቢ ተጨማሪ የእሳተ ገሞራ ሊከሰት ይችላል ወይ? እንዲህ አይነት ነገሮች ላይ ያያችሁት ነገር አለ? አሁን እንደዚህ ይህንን አየን ማለት አንችልም፣ ተንበይም ስለማይቻል። ግን ምንድነው ይህን መከታተል ነው የሚያስፈልገው። እኛውን መሳሪያዎች አሉን፣ የመሬት ንዝረት መለኪያ መሳሪያዎች አሉን እና ለምሳሌ ብጠቅስልህ ሰመራ እንዳለን ደሴ አንድ ነበረን። አሁን በዚህ በጦርነቱ በተከታታይ መንገዱም ችግር ስለሆነ እሱ አሁን ለጊዜው እየሰራ አይደለም። አንኮብራ እንዳለን፣ ዲላ፣ ሀረር እንደዚህ አለ እና አሁን እነሱ በሚወዘግቡት መረጃ ከጅቡቲ እናገኛለን፣ ከየመን እና ከሳውዲ አረቢያ መረጃዎችን እናገኛለን እና እሱን ይዘን ክትትል እናደርጋለን። ስለዚህ የመሬት እንቅስቃሴ የሆነ ነገር ቢመጣ እንመዘግባለን። ከሆነ በኋላ ነው የምትመዘግበው። ግን በዚህ ጊዜ ተጠንቀቁ ብለህ ይህ ልታስጠነቅቅ አትችልም። ምክንያቱም እርግጠኛ መሆን ስለማይቻልም፣ አሁን ቅድም የጠቀስኩት መሬት መንቀጥቀጥን ነው መተንበይ አይቻልም ያልኩት። በዚህ ሰዓት እዚች ቦታ ይህን ያህል መጠን ያለው መሬት መንቀጥቀጥ ይመጣል በዚህ ቀን ብለህ መናገር አትችልም። እና እንደውም እንደዚያ ብለህ ተናግረህ ከምታድነው የምታጠፈው ነው የሚበልጠው። ግን እንደው በዚህ አጋጣሚ ምንድን ነው ህብረተሰቡ እንዲህ አይነት ነገሮች ሲከሰቱ ወይ ደግሞ የስጋት መንስኤዎች ሲኖሩ ምንድን ነው ማድረግ ያለበት? እንግዲህ ምንድን ነው መሰለህ የተፈጥሮ አደጋ አሁን መሬት መንቀጥቀጥና እሳተ ገሞራ ብቻ አይደለም። መሬት መንሸራተት አሁን ቅርብ ጊዜ በክረምት ብዙ ችግር እየፈጠረ ይገኛል። ጎርፍ አለ፣ ድርቅ አለ፣ እሳት አለ። እነዚህ በሙሉ ከተፈጥሮ ጋር በተያያዘ የሚመጡ አደጋዎች የአንድን ሀገር ኢኮኖሚና የህዝቡን ህይወትም አደጋ ላይ ሊጥል የሚችል ነገር ስለሚሆን በብዙ ሀገሮች የተደራጀ መስሪያ ቤት አለ። አሁን ይህን እኛ አደጋ መከላከል እንደምንለው ማለት ነው፣ አደጋ መከላከል ኮሚሽን ይህን ስራ ነው የሚሰራው። ግን በዛ ደረጃ ያው ብዙ ውስንነቶች ስላሉ እንደ ሌሎች ሀገሮች ደረጃ ላይ አልደረስንም እና የሚደረገው ምንድን ነው? አንደኛ በሚዲያ በትምህርት ቤት ህዝብህን ማስተማር ነው። ምን አይነት ተጋላጭነት አለ፣ እንዲህ አይነት ነገር ብታይ ምን ማድረግ አለብህ። ኢቨን ማስተግበሪያ ማንዋሎችን ሁሉ አዘጋጅቶ ለህዝብ ስልጠና እንዲሰጥ ማድረግ። መሬት መንቀጥቀጥ ቢፈጠር ምን ማድረግ አለበት አንድ ሰው፣ መደረግ የሌለበትን ነገር እንዳያደርግ። ጎርፍ ቢመጣ፣ እሳት ቢነሳ፣ ለእያንዳንዱ የተፈጥሮ አደጋ አንድ ሰው ምን ማድረግ እንዳለበት የራሱ ፕሮቶኮል አለው። ያን በትምህርት ቤት ወይም ደግሞ በሚዲያ እንዳውም ሚዲያ ሞልቷል። እንግዲህ ድሮ መቼም አንድ ቴሌቪዥን ቻናል ብቻ ነበረች ያለችናል። አሁን የሳይንስ አምድ ወይም ደግሞ የሳይንስ አንድ የሆነ እንግዲህ ማለት ህዝብ የማወቅ መብት አለው። ያንን ሚዲያ አሁን እናንተም እንደነዚህ አይነት ነገሮችን የግንዛቤ ማስጨበጫ ፕሮግራሞችን ተነድፎ ባለሙያዎች እየተማከሩ በተለያየ ጊዜ ህዝብን ማስተማር መቻል አለብን ማለት ነው። እና ምንድነው የሚደረገው? ሌላ ሀገር አሁን መሬት መንቀጥቀጥ ቢነሳ፣ እሳተ ገሞራ ፍንዳታ ቢነሳ መጀመሪያ የእውቀት ተቋማት አሉ። የእውቀት ተቋማት ማለት እንደኛ ኢንስቲትዩት የኛ ተቋምና ለምሳሌ ብሔራዊ ሜትሮሎጂ እንደዚህ የመሳሰሉ ምን ተከሰተ ዛሬ ኢትዮጵያ ውስጥ አሁን ከነጋ ጀምሮ ስጋት የሚፈጠር ነገር ካለ እውነትነቱ መረጋገጥ አለበት፣ በመረጃ መደገፍ አለበት። ስጋቱ ምን ያህል ነው፣ የስጋት ደረጃው እና ለሀገራችን ከፍተኛው የስልጣን መዋቅር ተጠሪነቱ የሆነ መስሪያ ቤት ጠቅላይ ሚኒስትር ቢሮ ማለት ነው። ማለት አሁን ጠቅላይ ሚኒስትሩ ማወቅ አለበት አንድ ኮሽ የሚል ነገር፣ ስጋት የሚፈጥር ነገር፣ ብዙ ውድመት የሚያደርስ ነገር ከመጣ አክሽን ይወሰድ ማለት ነው። እና ከዛ በኋላ ለምሳሌ ሎጂስቲክስ፣ አሁን የተደራጀ ሎጂስቲክስ አሁን የኛ መከላከያ ነው አይደለም፣ የሰው ህይወትም ሊያድን ይችላል። እንደገና ደግሞ
ኤመርጀንሲ ሆስፒታል ጉዳት ቢደርሰው 200 300 ጉዳተኞችን በአንድ ጊዜ አስገብቶ ሊያክም የሚያስችል አቅም አለን። አሁን ኤመርጀንሲ ሆስፒታል የምንለዋለን እና በብዙ ሀገሮች እንደዚህ መረብ አለ፣ የተደራጀ መረብ አለ። እና እንዲህ አይነት ክስተት ተከሰተ፣ የአደጋ ሌቭሉ ምን ያህል ደረጃው ምንድን ነው፣ እንዲህ ነው፣ አክሽን እንውሰድ አንውሰድ፣ አይ ይሄ ብዙም እንትን የሚል አይደለም፣ እንደዚህ እንደ ሁኔታው ታይቶ አክሽን ይወሰዳል ማለት ነው። ስለዚህ ዋናው ምንድን ነው አሁን እዚህ ማሳረጊያው ስጋት ውስጥ ሊያስገቡን በሚችሉ የተፈጥሮ አደጋዎች ላይ ምርምርን መሰረት ያደረገ ሳይንስን መሰረት ያደረገ የዘርፉ ባለሙያዎች በአየር ትንበያም ሆነ በጎርፍ፣ በመሬት መንሸራተት፣ በመሬት መንቀጥቀጥ፣ በእሳተ ገሞራ ያሉ ባለሙያዎች ምርምር እየሰሩ ክትትል እያደረጉ ለጥፋትና ለውድመት የሚያሰጋ ነገር ካለ ቅድም ለጠቀስነው ተቋም በማሳወቅ አክሽን እንዲወሰድ ያ መረብ መዘርጋት አለበት። አሁን የለም ማለት አይደለም፣ አደጋ መከላከል አለ። እንደው ፕሮፌሰር በተደጋጋሚ አፋር አካባቢ ነው እንግዲህ ያው የእሳተ ገሞራ የመሬት መንቀጥቀጥ የምንበለው የሚከሰተውና ለምንድን ነው ግን እዛ አካባቢ ላይ ተደጋጋሚ እንዲህ አይነት ነገሮች የሚከሰቱት? የተለየ ነገር ስላለ ነው? ምንድን ነው መንስኤው? ማለት ምንድን ነው ምክንያቱ? ጥሩ ጥያቄ ነው። ለምንድን ነው ስምጥ ሸለቆ እኛ ሀገር የተከሰተው? የስምጥ ሸለቆስ ባህሪ እንዴት ነው ብለን ወደዚያ እንድንሄድ ነው የሚያደርገን እና አፋር የቀይ ባህር ስምጥ ሸለቆ፣ የኤደን ባህረ ሰላጤ ስምጥ ሸለቆ፣ የገልፍ ኦፍ ኤደን የሚባለው ማለት ነው፣ የአፍሪካ ምስራቅ አፍሪካ ስምጥ ሸለቆ ሶስቱ የሚገናኙት አፋር ውስጥ ነው እና አፋር ዲፕሬሽን የሚባለው ወይም ደግሞ ስምጥ ሸለቆ ወይም ደግሞ ቆላው የአፋር የምስራቅ አፍሪካ ስምጥ ሸለቆ በጣም ያደገበት እንደ ስምጥ ሸለቆ ማቹር ያደረገበት ቦታ ብዙ ባህሪዎቹ ወደ እንደውም ምንድነው አፋር አሁን አንድ መስህብ ለብዙ ሳይንቲስቶች ትልቅ እንትን ነው ለመመራመር የዚህ ከደረቅ ከየብስ ወደ ባህር የመቀየር ባህሪን ለማጥናት በደረቅ መሬት ላይ በጥሩ የተመቸ ቦታ ማስከድ የሚቻልበት ቦታ ነው። ምን ማለት ነው? ከባህር ስምጥ ሸለቆ ወደ የብስ ስምጥ ሸለቆ ያለው ሽግግር በደረቅ መሬት ላይ በግልጽ የሚታይበት ቦታ በዓለም ላይ ሁለት ቦታዎች አሉ፣ አፋርና አይስላንድ። እና ብዙ የዓለም ተመራማሪዎች የዘርፉ የሙያ ተመራማሪዎች ኢትዮጵያ ውስጥ መጥቶ አፋር ውስጥ ይህንን ለመስራት በጣም ነው የሚጓጉት። ማለት ያደርጋሉ። በጣም ብዙ ስራ ነው የሚሰራው። በነገራችን ላይ አፋር በጣም የታወቀ ቦታ ነው በዓለም ላይ በሙያው ሰዎች ሳይንቲስቶች የታወቀ ነው እና ለዚያም ነው ብዙ የእሳተ ገሞራ ክስተቶች፣ የመሬት መንቀጥቀጦች ወደ ባህርነት የመሄድ ቴንደንሲ እንትን ያለው ስለሆነ ብዙ ምልክቶችን የምናይ እዚህ አካባቢ የሆነው ለዚያ ነው ማለት ነው። እና ያ ደግሞ ምንድነው አሁን በእኛ ላይም ደግሞ ተጽዕኖ ያሳድራል እኮ። አሁን የአፋር በረሃኛና የሰላሌ ደገኛ አሁን በባህሪ ይለያያሉ አይደለም? ኢኮኖሚያችንም እንደዚያው፣ አየር ንብረቱም እንደዚያው። እና ይሄ የምናወራው የተፈጥሮ ክስተት በእኛነታችን ላይ ብዙ አሻራ አሳርፏል። በአኗኗራችን፣ በብዝሃ ህይወት፣ በኢኮኖሚ ስብጥር፣ በተፈጥሮ አደጋ በዚህ ስለዚህ የግድ ያንን ማጥናት ያስፈልጋል እና በዘረዘርኳቸው ምክንያቶች ከሌላው የኢትዮጵያ ክፍል ተለይቶ አፋር የመሬት መንቀጥቀጥና የእሳተ ገሞራ የሚያዘወትረው ለዚህ ነው። ከባህር ወለል በታች አሁን አፍዴራ እኮ እና ዳሎል እኮ አንዳንድ ቦታ እኮ ከባህር ወለል በታች ነው። አዎ። እና ከባህር ወለል በታች ሆኖ ህይወት አለ። ሌላ ቦታ ከባህር ወለል በታች የሆነ የለም ኢትዮጵያ ውስጥ ግን አፋር ውስጥ ካልሄድን በስተቀር ማለት። ስለዚህ ይሄ የምንለው የፕሌት ቴክቶኒክስ ወይም ደግሞ የፕሌቶች እንቅስቃሴ፣ የመሬት እንቅስቃሴ የምናይበት የጎላ ባህሪው የሚታይበት እዚህ አካባቢ ስለሆነ እነዚህ ክስተቶች እያስተናገድን እንገኛለን ማለት ነው። ምናልባት ቀጣይ እጣ ፈንታው ምን ሊሆን ይችላል ተብሎ ይገመታል? እዛ አካባቢ ላይ ቅድም ለሞከርኩት እኮ ነው። ህይወት ይቀጥላል እንደዚሁ
ይሄ ባህር የሚባለው ገና ረጅም ዘመን። ስለዚህ ሞቃቱ እንዳለ የግንባታ ጥራታችን ጠብቀን እየተከሰተ ያለውን የተፈጥሮ ክስተት እየመዘገብን እየተነተን ህዝብ እያስተማርን መቀጠል ነው። ከዚህ የከፋ ነገር አይመጣም። እንግዲህ በረጅም ጊዜ ያው ቅድም አንስተውታል። በእርግጥ እሱ እዛ አካባቢ ላይ የሚከሰቱ ነገሮች ሊኖሩ ይችላሉ። ግን ምን አይነት ጥናቶች ናቸው አሁን እየተካሄዱ ያሉት እዛ አካባቢ ላይ ማለት ነው? በተለይ እንደ ባለሙያ በእናንተ ተቋም ሊሆን ይችላል፣ በሌሎች በውጭ ተቋማት ሊሆን ይችላል። ምን አይነት ጥናቶች እየተካሄዱ ነው እዛ አካባቢ ላይ? እንግዲህ አፋር ውስጥ ብዙ ጊዜ ቅድም እንዳልኩት የውጭ ተመራማሪዎቹ መቼስ አፋር ውስጥ ያልሰራ የፒኤችዲ ተማሪ እኔ እንኳን አሁን እዚህ ሙያ ላይ ከመጣሁ ጊዜ ጀምሮ ላለፉት 20 ዓመታት እንደዚህ ከ30 የማያንሱ ዓለም ላይ በጣም እውቅ የሚባሉ የሙያው ተመራማሪዎች የፒኤችዲ ተማሪዎች ሰልጥነዋል እዚህ በብዛት እንግሊዞች። እና በጣም ፋሲኔቲንግ ነው ሳይንሱ። መሳሪያ መጥተው ያስቀምጣሉ። እንደዚህ እንቅስቃሴ ሲኖር ለምሳሌ ከእንግሊዝ ሀገር ማዕት የመከታተያ መሳሪያ የጋዝ ሳምፕል ወይም ደግሞ ጂኦተርማል ውሃ ከሆነ ደግሞ የውሃው ንጥረ ነገሮች ምንድናቸው ላቦራቶሪ እንዲመረመር እና አሉቶ እነ ቆርቤቲ ቮልካኖች አሁን አሉን አይደለም። አሉቶ የጂኦተርማል ሳይት ነው አሁን ግን ቮልካኖ ነው የታወቀ። እነሱን በየትኛው ቮልካኖ እንቅስቃሴ ላይ ነው ከሳተላይቱ ላይ ያጠናሉ። መሬት ላይ ደግሞ ንዝረት ምን እየተካሄደ ነው እና ለኛ የጠቀመን አሁን እነሱ በሚያጠኑበት ልክ እኛ ብዙም አላደረግንም ማለት ይቻላል። ግን የጠቀመን ከነሱ ጋር አብረን መስራታችን የምናገኘው መረጃ ለኛ ብዙ ጠቀሜታ አለው። እኛ የምንጠቀመው ደግሞ እስካሁን የተሰበሰበው መረጃ አንድ ላይ ተቀምሮ ለከተማ ልማት ሚኒስቴር ለምሳሌ የቢልዲንግ ኮድ የህንፃ ግንባታ ደረጃ ከዚህ ነው የሚነሳው ከዚህ ነው የሚወጣው። እና አፋርና አካባቢው ለምሳሌ G+10 የሚሰራ ህንፃ ቢኖር አንድ ሰው በምን ያክል ጥንቃቄ ምን አይነት ፓራሜትሮችን ማስተካከል እንዳለበትና ምን መስራት እንዳለበት የተቀመረበት ካርታ አለ። እንደዚህ እናደርጋለን። እሱ አሁን ጠቀሜታው እዚህ አካባቢ የግልም ሆነ የመንግስትም ሆነ ማንኛውም ተቋማት የግንባታ ሂደት ቢያካሄድ ምን ቅድመ ሁኔታዎችን መውሰድ እንዳለበት ከግንባታ አንፃር ለመሐንዲሶቹ ግብዓት የሚሆን ከዚህ ምርምር የሚወጣ መረጃ አለ ማለት ነው። ለእንደሱም ይደረጋል። ምናልባት ሌሎች አካባቢዎች ላይ እንዲህ አይነት አሁን የመሬት መንቀጥቀጥ ወይም ደግሞ የእሳተ ገሞራ የመከሰት እድሉ ምን ያህል ነው በኢትዮጵያ ውስጥ? በኢትዮጵያ ውስጥ እንግዲህ ስምጥ ሸለቆን ተከትለን ከመጣን ማለት ከላይ ከቀይ ባህር ጀምረ ከመጣ እነ ሰመራን ይዘህ እነ ድሬዳዋ፣ ደሴ፣ ወልዲያ ይሄ የስምጥ ሸለቆን ጫፍ ተከትለን ወደታች ስንወርድ ብዙ ጊዜ የመሬት መንቀጥቀጥ የሚያዘወትርበት ቦታ ነው ይሄ። ለምሳሌ ባለፈው አመት ነው መጋቢት ላይ በሬክተር ስኬል ማግኒቲዩድ 2 የሆነች እዚህ እንጦጦ ተራራ ስር ተፈጥሯል እዚህ ማለት ነው። እና ከዚያም የበለጠ ሊመጣ የሚችልበት ሁኔታ አለ። እና ስምጥ ሸለቆ አካባቢ በሙሉ ይሄ ምንም አይነት የማይፈጠርበት ቦታ ለምትለው ቦታ የለም ማለት ነው። ማለት አይሆንም የምትልበት ምናልባት እንደሱ ማለት የምንችለው የኢትዮጵያ ህዳሴ ግድብ ካልሆነ በስተቀር ህዳሴ ግድባችን ሴፍ ነው በተፈጥሮ የሆነው። እንደው ሌሎች ቅድም እንደጠቀሱልኝም በተወሰነ ደረጃ ከተለያዩ ሀገሮች እንግዲህ ጥናት ያደርጋሉና በአብዛኛው ከየት አካባቢ ነው መጥተው እዚህ ኢትዮጵያ ውስጥ ጥናት የሚያደርጉት በዚህ ዙሪያ በተለይ አፋር አካባቢ ላይ? በአብዛኛው በቁጥር ደረጃ ካየን በጣም በቀዳሚነት አሁን እኛ አብረን የምንሰራው ከእንግሊዞች ጋር ነው። ጣሊያኖች፣ ፈረንሳይ፣ አሜሪካ እነዚህ በጣም በስፋት ጀርመን በመጠኑ ከጃፓን ከቻይና ብዙም አይደለም። እና እነዚህ የጠቀስኳቸው ሀገሮች ግን ለምን ቅድም ባልኩት ምክንያት የኢትዮጵያ በጣም ልዩ የሆነች አፋር እንደ ከአይስላንድ ቀጥሎ ወይም እንደ አይስላንድ ነው ለነገሩ። አይስላንድ እኮ የምትባል ሀገር አልነበረችም። በዚህ በጊዜ ቀመር ወደ ኋላ ከሄድን አልነበረችም።
እንግዲህ የአትላንቲክ ውቅያኖስ እንዲህ እየተፈለቀቀ ስለሚሄድ ቅድም ያልነው የደቡብ አሜሪካና የአፍሪካ በቮልካኖ እየፈነዳ ምን እያለ ትንሽ የነበረችው ነጥብ ሀገር እየሆነች ነው የመጣቸው። ወደፊት የምታገድ ሀገር ናት በዚህኛው ቀመር ካየ ነው ማለት ነው። እና ከዚህ አንጻር ኢንተረስት ስለሚያደርጋቸው በግልጽ አሁን አንዳንድ ቦታ አትላንቲክ ውቅያኖስ ውስጥ አሁን የዚህን ባህሪ ለማጥናት በዚህ በባህር ሰርጓጅ ጀልባዎችና መርከቦች ተሞክሯል። መሳሪያ አስቀምጠው በሌላ ጊዜ ሲመጡ ቅልጥ አለት መሳሪያውን ሁሉ ደፍኖት ሜዳ ሆኖ ያገኙታል። ክትትል በጣም አስቸጋሪ ነው፣ ውድም ነው። አፋር ግን ደረቅ መሬት ስለሆነ የዚያን ባህሪ ለማጥናት በብዙ መልኩ ይመቻል፣ ሙቀቱ ካልሆነ በስተቀር። ሙቀቱንም ቀዝቃዛ በሚሆንበት ጊዜ እየመጡ ነው የሚሰሩት ማለት ነው። ስለዚህ በዓለም ላይ አሁን አፋር ነው ምቹ ለጥናት። አፋር በጣም የተመቸ ነው። ከአይስላንድ እና አፋር ናቸው በጣም። አይስላንድ ብዙ የራሱ እንትን ይኖረዋል። እንደውም እንትን ይቀርጣሉ እኮ እነሱ። እንደውም ወደዚህ ሀገር ሄዶ ምርምር የሚሰራ ሰው የሆነ ኦቨርሄድ ነው ምናምን የሚያስከፍሉት ነገር አለ። እሺ፣ እጅግ ከልብ አመሰግናለሁ ፕሮፌሰር አታላይ አየለ እዚህ ድረስ መጥተው እንዲህ አይነት ማብራሪያ ስለሰጡን እጅግ ከልብ አመሰግናለሁ። አመሰግናለሁ። የተከበራችሁ ተመልካቾቻችን ዛሬ በእሳተ ገሞራ ዙሪያ ያደረግነው ውይይት ይህን ይመስል ነበረ። በሌላ ፕሮግራም እስከምንገናኝ መልካም ቆይታ።